የአሜሪካና የኢራን አዲስ የተኩስ አቁም ስምምነት ያልተጠበቀ ውሳኔ ተላለፈበት። ውሳኔው ምንድነው? አሜሪካ በኢራን ላይ የጣለችው የባህር ከበባስ በምን አይነት ውሳኔ ሊቋጭ ይሆን? በዝርዝር እናያለን። አሜሪካ ያልተጠበቀ አዲስ ማዕቀብ መጣሏ ታወቀ። ማዕቀቡ እነማንን የተመለከተ ነው? ይህ ማዕቀብ ምን አይነት ጉዳት ሊኖረው ይችላል ወይስ ደግሞ ጥቅም አለውንም በዝርዝር እናያለን። ሄዝቦላህ በእስራኤል መከላከያ ላይ መጠነ ሰፊ የሮኬት ጥቃት መፈጸሙ ተሰማ። ጥቃቱ ያስከተለው ውድመት እንዴት ነው? እስራኤል አጸፋዊ ምላሿ ምን ይመስላል? ይህንንም እናደርሳችኋለን። የቻይናው ፕሬዝዳንት ማስጠንቀቂያ ላኩ። ማስጠንቀቂያቸው ምንድነው? በቀጥታ እነማንንስ ይመለከታል? ይህም ወደ እናንተ የምናደርሰው ነው። በሌላ በኩል ቻይና አዲስና አደገኛ የጦር መሳሪያ ማምረቷ ተገለጸ። የጦር መሳሪያው እንዴት አይነት ስጋት ሊፈጥር ይችላል? በዓለም የወደፊት የጦርነት ሂደቶች ላይ ምን አይነት ውሳኔዎችን ሊያሳልፍናም ሊያመጣ የሚችል ነው? ይህም የምናቀርብላችሁ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በአሜሪካና በኢራን ጉዳይ ያልተጠበቀ ምስጢር ዘረገፉ። ምስጢሩ ምንድነው? በአሜሪካና በኢራን ጉዳይ ላይ ምን ብለው ይሆን? እንመለከታለን። እንደምናችሁ የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትሰሙን እናመሰግናለን። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ዝርዝሩ እንለፍ። የአሜሪካና የኢራን አዲስ የተኩስ አቁም ስምምነት ያልተጠበቀ ውሳኔ ተላልፎበታል ተብሏል። አዲስ የወጡ መረጃዎች እንደሚጠቁሙት ፕሬዝዳንት ዶናልድ ትራምፕ በትናንትናው ምሽት ላይ ባወጡት መግለጫቸው አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘሟን አስታውቀዋል። ይህ ደግሞ ያልተጠበቀ ውሳኔ ነው ተብሎ እየተገለጸ ነው። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ ከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸው ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ገልጸዋል። ፕሬዝዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሐሳብ ይዘው እንዲቀርቡ ተጨማሪ እድል ሰጥቷቸዋል ብሏል። ሆኖም ግን አሜሪካ በኢራን ላይ የጣለችው የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንደሚቆዩ መመሪያ መስጠታቸውን የተናገሩት ውይይቶች በአንድም ሆነ በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዝዳንት ትራምፕ በመግለጫቸው አረጋግጠዋል። ይህ አዲስ የተላለፈው ውሳኔ ደግሞ በኢራንና በአሜሪካ መካከል በደንብ እንዲያስቡ ለማድረግና ወደ ተሻለም የሰላም ስምምነት እንዲመጡ ለማድረግ ያገዛቸዋል ተብሎ እንደሚጠበቅ ነው ልዩ ልዩ መረጃዎች የሚጠቁሙት። የመረጃ ምንጫችን አልጀዚራ ነው። አሜሪካ የተኩስ አቁም ስምምነቱን ለማራዘም ፍላጎት እንደሌላት ገልጻ እንደነበር ይታወሳል። ከዚህ ውሳኔዋ በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የቀረበውን የተኩስ አቁም ስምምነት ለማራዘም የቀረበውን ሐሳብም ውድቅ ማድረጋቸውም የሚታወስ ነው። ፕሬዝዳንቱም የታቀደው የጊዜ ገደብ ከመጠናቀቁ በፊት በሚደረጉ ዲፕሎማሲያዊ ጥረቶች ውስጥ ካልተገኘ ሀገራቸው ወታደራዊ እርምጃን እንደ አማራጭ እንደምትጠቀም ነበር ሲያስጠነቅቁ የቆዩት። ይህንን አዲሱን ውሳኔ ከማሳወቃቸው በፊት ፕሬዝዳንት ትራምፕ በሰጡት መግለጫ ታዲያ ለድርድሩ የተመደበው ጊዜ መጠናቀቁን ገልጸው ፍሬ አልባ የሆኑ ውይይቶችን ከማስቀጠል ይልቅ ወታደራዊ እርምጃ መውሰድ የተሻለ ምርጫ ሊሆን እንደሚችል ሲጠቁሙ ነበር። የኢራን መንግስት በበኩሉ በሰጠው ምላሽ በሀገሪቱ ዳግም ወደ ግጭት የመግባት ፍላጎት ባይኖራትም ጥቃት የሚሰነዘርባት ከሆነ ግን ጽኑና ወሳኝ የሆነ የአጸፋዊ እርምጃ እንደምትወስድ ሲያስጠነቅቁም ቆይተዋል። ኢራን በውይይቱ ላይ ስለመሳተፏም ምንም አይነት ይፋዊ የሆነ ማረጋገጫም አልተሰጠም። ሁለቱ ሀገራት ልዑካን ቡድን በፓኪስታን መዲና ኢስላማባድ ይገኛሉ ተብሎም እየተጠበቀ ቆይቶ ነበር። ፓኪስታን የንግግር ሂደቱን ደህንነት ለመጠበቅ 20 ሺህ የሚጠጉ የጸጥታ ኃይሎችን በዝግጅት ላይ አሰማርታለች ነው የተባለው። በቀጠናው እየተከሰተ ባለው አለመረጋጋት ምክንያት በቀን ከ20 ሚሊዮን በላይ ድፍድፍ ነዳጅ የሚጓዝበት የሆርሙዝ የባህር መስመር በከፊል ተዘግቶ የሚገኝ ሲሆን ይህም በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ የዋጋ ንረትና ጫና እያሳደረ እንደሚገኝ ነው የሚነገረው።
የአሜሪካና የኢራንን አዲሱን የተኩስ አቁም ስምምነት ከመደረጉ በፊት ሩሲያም የተኩስ አቁም ስምምነቱ እንዲራዘም ጥሪዋን ስታቀርብ ቆይታለች። ሩሲያ በአሁኑ ወቅት በስራ ላይ ያለውን የተኩስ አቁም ስምምነት እንዲራዘም ጥሪ ያቀረበች ሲሆን ቻይና በበኩሏ ደግሞ አሜሪካም ከኢራን ጋር ግንኙነት አለው የተባለውን መርከብ በቁጥጥር ስር መዋሏን ተከትሎም ያላትን ከፍተኛ ስጋት ገልጻም ነበር። የቤጂንግ ባለስልጣናት ሁሉም ወገኖች ያለምንም ቅድመ ሁኔታ በአስቸኳይ ወደ ድርድር ጠረጴዛም እንዲመለሱም ነው ያሳሰቡት። ይሁን እንጂ በዲፕሎማሲያዊ ጥረቱ ላይ አዲስ እንቅፋትም ተፈጥሮ ነበር። የኢራን መንግስት መገናኛ ብዙሃን ምንም አይነት የልዑክ ቡድን ፓኪስታን እንዳልደረሰ በመዘገብ ላይ ቆይተዋል። ይህም ምክትል ፕሬዝዳንት ጄዲ ቫንስ ለውይይት ዝግጁ ሆነው በስራው እንደሚገኙም የሚገልጸውን የአሜሪካ መንግስት መግለጫ በቀጥታም የሚቃረን ሆኗል። እነዚህ እርስ በርሳቸው የሚጋጩ መረጃዎች በዲፕሎማሲያዊ ሂደት ላይ ከፍተኛ ጥርጣሬ የፈጠሩ ሲሆን የተኩስ አቁም ስምምነቱ ሊያበቃ ጥቂት ሰዓታት ብቻ ሲቀሩት ቀጠናዊ ሁኔታው እጅግ ተለዋዋጭና አስጊ በሆነ ደረጃ ላይ እየተገኘ ቆይቶ ነበር። ሄዝቦላህ በደቡባዊ ሊባኖስ በእስራኤል መከላከያ ኃይል ቁጥጥር ስር በዋለው ራብ አልታላቲን ተብሎ በሚጠራው አካባቢ መጠነ ሰፊ የሮኬት ጥቃት መፈጸሙ ተሰምቷል። በራብ አልታላቲን ስትራቴጂካዊ ቦታዎች ላይ ሰፍረው የሚገኙ የእስራኤል እግረኛ ጦርና ወታደራዊ ይዞታዎች ላይ የሊባኖስ አማጺ ቡድን የሆነው ሄዝቦላህ ተከታታይ የሮኬት ድብደባዎች መፈጸሙን የተገለጸው። ሄዝቦላህ ጥቃቱን የፈጸመው እስራኤል በደቡባዊ ሊባኖስ እያደረገች ያለችውን የምድር ወረራ ለመከላከልና ተፈጸሙ የአየር ድብደባዎች ምላሽ ለመስጠት መሆኑም ተገልጿል። እስካሁን ድረስ በጥቃቱ የደረሰው የሰውና የንብረት ጉዳት በዝርዝር ባይታወቅም የእስራኤል ጦር በአካባቢው ያለውን የደህንነት ቀለበት አጥብቆ የአጸፋ እርምጃ መጀመሩም ይታወቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በኢራንና በአሜሪካ ጉዳይ አዲስ ምስጢር መዘርገፋቸው ታወቀ። በሆርሙዝ ለተፈጠረው ቀውስ ሁለቱም ሀገራት ተጠያቂ ናቸው ሲሉ አዲሱን ምስጢራቸውን ይፋ አድርገዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በሆርሙዝ የባህር ወሽመጥ ላይ እየታየ ለሚገኘው ከፍተኛ ውጥረት አሜሪካና ኢራን እኩል ተጠያቂ መሆናቸውን ሲገልጹ ፕሬዝዳንቱ ሁለቱም ሀገራት ከገቡበት የእልህ መጋባት መንፈስ ወጥተው ወደ ውይይት እንዲመለሱ ጥሪ አቀርበዋል። ፕሬዝዳንት ማክሮን በሰጡት መግለጫም ያሰፈሯቸው ዋና ዋና ነጥቦች ተብለው የሚከተሉ ተዘርዝረዋል። በሆርሙዝ ሰርጥ ላይ ለሚታየው ተደጋጋሚ መከፈትና መዘጋት ዋነኛ ምክንያት ሁለቱ ሀገራት እርስ በርስ የሚጋጩ ውሳኔ ማሳለፋቸውና ለዲፕሎማሲያዊ መፍትሄ ፈቃደኛ አለመሆናቸው ነው ብለዋል። የሄዝቦላህና የእስራኤል የሰላም ስምምነት እንዲሁም በኢስላማባድ የተደረገው ድርድር ለሆርሙዝ ሰርጥ ሰላም በረከት ሆኗል ተብሎ ቢጠበቅም በፕሬዝዳንት ዶናልድ ትራምፕና በኢራን መካከል ያለው ፍጥጫ ግን ሂደቱን እንዳደናቀፈው ማክሮ ጠቁመዋል። በደቡባዊ ሊባኖስ የሰላም ማስከበር ተልዕኮ ላይ የነበሩት የፈረንሳይ ወታደሮች መገደላቸውንና መቁሰላቸውን ያስታወቁት ፕሬዝዳንቱም ለጥቃቱ ሄዝቦላ ተጠያቂ አድርገውታል። የጦርነቱ መራዘምም ለዚህ መሰሉ ሰብአዊ ቀውስ መንስኤ መሆኑንም አክለዋል። ፕሬዝዳንት ኢማኑኤል ማክሮ በማጠቃለያቸው ሲናገሩ ቀጠናው ወደ ከፋ ግጭት ውስጥ ከመግባቱ በፊት ሁለቱም ኃይሎች ቆም ብለው እንዲያስቡና ለዓለም አቀፉ መረጋጋት ሲሉ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ነው ያሳሰቡት። አሜሪካ ለኢራን የጦር መሳሪያ የሚያቀርቡ አካላት ላይ አዲስ ማዕቀብ ጣለች። ኢራን በአሜሪካና በእስራኤል ጥቃት የወደሙባት የባላስቲክ ሚሳኤል ክምችቶች መልሳ ለመገንባት በምትጥርበት በዚህ ወቅት የጦር መሳሪያ እንድታገኝ ለሚረዱ 14 ግለሰቦችና ኩባንያዎች ላይ ዩናይትድ ስቴትስ ማክሰኞ ዕለት አዲስ ማዕቀብ መጣሏን የገንዘብ ሚኒስቴሩ አስታውቋል። እንደ ሚኒስቴሩ መግለጫ ከሆነ ማዕቀቡ የተጣለባቸው አካላት መቀመጫቸውን በኢራን፣ ቱርክና የተባበሩት አረብ ኤሚሬቶች ላይ ያደረጉ ናቸው ብለዋል። እነዚህ አካላት ደግሞ በኢራን ስም የጦር መሳሪያ ወይም ደግሞ ክፍሎችን በመግዛትና በማጓጓዝ ሂደት ላይ ተሳትፈዋል ተብሏል። ቻይና አዲስ የጦር መሳሪያ በመስራት ይፋ ማድረጓ ታወቀም።
NIL-3K የተሰኘው ተንቀሳቃሽ የድሮን መከላከያም መሆኑ ነው የታወቀው አዲሱ የጦር መሳሪያ። ቻይና በዘመናዊ መልክዓ ምድራዊ ጦርነቶች ውስጥ ስጋት እየሆኑ የመጡትን ሰው አልባ በራሪ አካላት ወይም ድሮኖችን ለመከላከልና ለመመከት የሚያስችል NIL-3K የተሰኘ አዲስ ተንቀሳቃሽ መሳሪያም ለመከላከያ ኤግዚቢሽን ላይ ይፋ አድርጋለች። ይህ በተሽከርካሪ ላይ የተገጠመ መሳሪያ ከፍተኛ ኃይል ያላቸውን የብርሃን ጨረሮችን በመጠቀም ትናንሽና መካከለኛ መጠን ያላቸውን ድሮኖች በመምታት ወይም ደግሞ በመደምሰስ ብቃት እንዳለውም ነው የተገለጸው። ስርዓቱ በተለይ በቡድን ለሚሰነዘሩ ጥቃቶችም ዋነኛ መፍትሄ ሊሆን ይችላል ተብሎም ነው የታሰበው። ቴክኖሎጂ ታዲያ ዋና ዋና የሚባሉ ባህሪያትም አሉት። የNIL-3K ስርዓት ከተለመዱ የሚሳኤልና የጸረ አውሮፕላን መሳሪያዎች በተለየም የሚከላከል ጠቀሜታዎች እንዳሉትም ተገልጿል። ሌላው ነገር ወጪ ቆጣቢነቱ ነው። ለአንድ የጥቃት ተግባር የሚወጣው ወጪ ከተለምዷዊ የጦርነት መሳሪያዎች አንጻር እጅግ አነስተኛ መሆኑን የታወቀው። ሌላው አደገኛና ፈጣን የሚባል ምላሽ ይሰጣል። ኢላማዎችን በቅጽበት የመለየትና የማወቅም ችሎታ እንዳለው ነው የተነገረው። የጥይት ጥገኝነትን በእጅጉ የቀነሰ ነው ተብሎለታል። የኃይል ምንጭ እስካለ ድረስ ቀጣይነት ያለው የተኩስ አገልግሎት መስጠት መቻሉ እጅግ አስደናቂ ነው ተብሎለታል። ይህ የቴክኖሎጂ ውጤት ቻይና በላቁ የጦርነት መሳሪያዎች ላይ ያላትን የበላይነት ከማሳየቱም በላይ ሀገሪቱ ወደ ውጭ የምትልካቸውን የመከላከያ ቴክኖሎጂዎችን ለማሳደግ ያላትን ፍላጎት የሚያንጸባርቅ ነው ተብሏል። የድሮን ጦርነት ስልት በየጊዜው እየተቀነባበረ ባለበት በዚህ ወቅት እንደ NIL-3K ያሉ ተንቀሳቃሽ መሳሪያዎችና ስርዓቶች ወሳኝ የሆኑ መንግስታዊ መሰረተ ልማቶችንና የጦር ግንባሮች ክፍሎችን በአስተማማኝ ሁኔታ ለመጠበቅ በሚደረገው የተቀናጀም የአየር መከላከያ ስትራቴጂ ውስጥ ቁልፍ ሚና እንደሚጫወቱ ነው ባለሙያዎቹ የተናገሩት። እጅግ የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምታደምጡን እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በአዳዲስና ወቅታዊ መረጃዎች እንደገና እንገናኛለን። እስከዚያ ሰላም ቆዩልን።